ለምን አለ ስተት ነው ፈጣሪ ናቸው እያለ ነው ወይ ብሎ አንድ ተሐድሶ ያነሳል። እኛ ደግሞ እንደዛ አይደለም ብለን እንከራከራለን አይደለም። እንደውም አንድ አባት ምን አሉኝ የራሱ ስተት መስሎኝ ስብሐተ ፈጣሪ ይደለውም የሚለውን ስብሐተ አክብሮ ይደለውም እያልኩ ነው ምለው አሉኝ። ጭንቀት ነው እንግዲህ እነሱም ፈጣሪ ያልን መስሏቸው፣ ግን ይሄ የየዘመኑ የሰዋሰው ችግር ነው። ለምሳሌ በዚያ ዘመን ይሄ ድርሰት በሚደረስበት ጊዜ እንዲህ ማለት ምን ማለት ነው? ከቅዱሳን መጻሕፍት እንዲህ አይነት አገላለጽ አለው የለውም? ለይቶ ነው የሚናገረው። እርግጥ ለእሉ ክሌቱ ፍጡራን ይላል፣ መልሶ ደግሞ ስብሐተ ፈጣሪ ይደለውም ይላል። ፍጡራን መሆናቸውን አስቀድሞ አስታውቋል። ከዚያ ደግሞ ስብሐተ ፈጣሪ ፍጡራን ብሎ ስብሐተ ፈጣሪ ይደለውም ማለት ፍጡራን ሆነው የፈጣሪ ምስጋና ይገባቸዋል ማለት ተገቢ ነው ወይ የሚል ክርክር ሊነሳ ይችላል። አንዳንድ ሰው ሊያነሳ ይችላል። ግን ደግሞ ፈጣሪ ናቸው ከፈጣሪ አስተካክሏቸዋል ማለት ግን አይችልም። ግን ደግሞ በሰዋሰው በዚያ ዘመን አገላለጽ ምን ማለት ነው? ምን ለማለት ፈልገው ነው? ለዛ ነው አሁን በዘመናዊ ጥናትም በሳይንሱ ሂስቶሪካል ሊንጉስቲክስ ኮርስ ሆኖ ነው የሚሰጠው። አንድ ሰው እንደዚህ አይነት ሰዋሰው ሂስቶሪካሊ በዚያ ዘመን ምን ማለት ነበረ፣ እንደዚህ አይነት አገላለጽ ለምን ይውል ነበረ፣ ትርጉሙ ምንድነው ብሎ ይጠይቃል እንጂ አሁን ባለው ሰዋሰው የራሱን ትርጉም ሰጥቶ እንደዚህ ያለ ስህተት አስተምሯል እንደዚህ ያለ ነገር ብሏል ብሎ መናገር እንኳን አይችልም። በዘመናዊ ሳይንስ እንኳን ማለት ትርጓሜ አንዱ የሚለው ይሄንን ነው በነገራችን ላይ። እና አሁን እዚህ የመምህር ኃይለ ማርያም አንቀጸ ብርሃንም ላይ እንደ ምሳሌ ያቀርባለው ሰዋሰውን የድሮውን አይነካም፣ አሁን ግን አሁን ባለው ሰዋሰው እንዲህ ማለቱ ነው ይላል። እንዲህ ለማለት ፈልጎ ነው ይላል። እንግዲህ ተመልከቱ የሰዋሰው ለውጥና እድገት አለ ማለት ነው። አንዱ ትርጓሜ የሚያስፈልገው ለዚህ ነው። የዚያን ዘመን ሰዋሰው ይጠብቃሉ፣ በአሁን ዘመን ሰዋሰው ያመጡና ይተረጉሙታል። ይሄን እንደዚህ ማድረግ ካልተቻለ ሰዎች ሊረበሹ ይችላሉ። ያን አሁን ስብሐተ ፈጣሪ ይደለውሙ ቅድም እንዳልኩት ምሳሌ አለው። አሁን እኔ ራሴ ማስረዳበት ወይ ምረዳበት ማለት እችላለሁ። የቅዱስ ጳውሎስ አለ እንደዚህ አይነት አንጻሮች አሉ፣ አናሎጂ የምንላቸው። አንስትኒ ተአዘዛ ለአመታት ይሆን ከመዘለ እግዚእነ ለምን አነጻጸረ ስለሚሉ ያነጻጽራል። እንደው ባልን ከጌታ ጋር ሁሉ ያነጻጽራል አይደለም። በቤታችን መስቀልን ማነጻጸር እና ይገባቸዋል ማለት ምን በከመት ትእዘዝ ቤተክርስቲያን ለክርስቶስ ከማሁ አንስትኒ ተአዘዛ ለአመታት ይሆን በኩሉ እንዴት እንኳን አይደለም ለመስቀልና ለመቤታችን ሴቶች ለባሎቻቸው ለጌታ የሚያደርጉትን ያደርጉላቸው ይላል። ያምልኳቸው ማለቱ ነው እንዴ? አይደለም። ያምልኳቸው ማለቱ እንዳልሆነ ይታወቃል። አንጻር አለው፣ አገላለጽ አለው። ግን ሰዋሰውም ደግሞ በራሱ ይተረጎማል፣ ይቀናል። ይሄን ለማቅናት እንዲህ አይነት ነገሮችን ለማስረዳት ይተረጎማል። ሶስተኛው የመጨረሻው አራተኛውና ዋናው ግን እንደዚህ አይነት ትርጓሜ የሚያስፈልጉበት የቅዱሳት መጻሕፍት መልእክቶች እና ሊቃውንት በሶስት ይከፍሏቸዋል። ታሪካዊ መልእክቶች አሏቸው፣ ምግባራዊ መልእክቶች አሏቸው፣ ረቂቅ መንፈሳዊ መልእክቶች አሏቸው። ስለዚህ ብዙ ምዕመናን የሚያውቁት ወይ ታሪካዊ መልእክቱን ነው ወይ ምግባራዊ መልእክቱን ነው በጥሬ ንባብ ከሆነ። ሲተረጎም ግን መንፈሳዊውን ምስጢራዊውን መልእክት ይረዱታል ማለት ነው። ለምሳሌ የአብርሃምና የሳራ የጋብቻ ሕይወት ታሪክ የአጋር የምን በመጽሐፍ ቅዱስ ተቀምጧል። አንድ ሰው ይሄን ቢያየው በታሪክ አብርሃም የሚባል ሰው እንደነበረ፣ ሳራ ትባል ሚስት እንደነበረችው፣ የት እንደሄደ፣ ምን እንደሆነ፣ ምን እንደተናገረ፣ ምን ጦርነት እንደገጠመ፣ ምን አይነት ሕይወት እንደነበረው ታሪክ አለው። ደግሞ ምግባር አለው። እነሱ ሲመሰገኑ የሚያስመሰግናቸው ምግባር ይወስዳል፣ ሲነቀፉ የሚያስነቅፋቸው። ሳራ ለምን ተጠራጠርሽ ሲባል መጠራጠር ምን ያህል የሚያስገስጽ እንደሆነ እየተማረ ይሄዳል። መንፈሳዊ መልእክቱን ግን ለምሳሌ ቅዱስ ጳውሎስ ነው የተረጎመው። ገላትያ 4 ላይ መጣና አጋርና ሳራን የብሉይና የአዲስ ኪዳን ምሳሌዎች ናቸው ብሎ አጋርን ኦሪት አሁን ያለችውን በአረብ ምድር ያለችውን እስራኤልን ትመስላለች ብሎ ሳራን ደግሞ አዲስ ኪዳን ናት ብሎ በጣም ረቂቅ ትርጓሜ ያመጣ፣ ረቂቅ ምስጢር አመጣ። ይሄ ረቂቅ ምስጢር የመንፈስ ቅዱስ መልእክት ነው። በመንፈስ ቅዱስ ገላጭነት ለሊቃውንት የተሰጠ ነው፣ ለሐዋርያት የተሰጠ ነው፣ ለአበው የተሰጠ ነው። በዚያ መንገድ ረቂቁን ገልጦ ቅድም በጉ ታርዶ ተወራርዶ ብልቱ ከውስጥ ያለ ሁሉ እየወጣ እንደምናገኘው ከውጭ አናየውም እኮ፣ ከውስጥ ግን ከታረደ በኋላ እናገኘዋለን። ልቡን ኩላሊቱን እናየዋለን አይደለም እንዴ? ይኸው ልክ እንደዚያ የውስጥ ምስጢሩን ብልቱን የሚያወጣው ትርጓሜ ነው። ለነዚህ ሲባል ትርጓሜ በጣም አስፈላጊ ነው። መጽሐፍ ቅዱሳዊ ነው ወይ የሚል ነገር ሊነሳ ይችላል በዚህ ዘመን። አሁን መጽሐፍ ቅዱሳዊ ነው። አንደኛ ራሱ ጌታ ተርጉሟል፣ ምሳሌ መስሎ ራሱ ተርጉሟል። አንደኛ የኦሪት መጽሐፍትን ተርጉሟል፣ ምሳሌዎችን ተርጉሟል። ሶስተኛ ራሱ ጥሬ ዘር ሰጥቶ ተርጉሟል። ለምሳሌ የዘሪው ምሳሌ የራሱ ዘር ነው፣ ራሱ አዲስ ትምህርት ነው። ማቴዎስ ወንጌል ምዕራፍ 13 ያለ እዛው ላይ ደግሞ ተርጉሞታል።
ስለዚህ መጽሐፍ ቅዱሳዊ መነሻ አለው፣ ትውፊት አለው። ይሄ አስፈላጊና ክርስቶስ ያደረገው ሐዋርያትም ያደረጉት ከዚያ በኋላ የተነሱ ሊቃውንትም የተከተሉትና እኛ ሁላችን ልናደርገው የሚገባ ነው። ግን ደግሞ አሁን በዓለም ባሉት አብያተ ክርስቲያን የራሳቸው የሆነ የተረጓጎም መንገድ አላቸው። አሁን ምስራቅ ኦርቶዶክሶችን ብንወስድ ራሳቸውን እንደ መሰረት የሚጥሉት በቀጰዶቅያ ሊቃውንት በነ ባስልዮስ፣ በነ ጎርጎርዮስ ዘንዚናዙ፣ በነ ጎርጎርዮስ ዘኑሲስ ላይ አድርገው የእስክንድርያ መንገድ ግን አፍላጦናዊ ነው እያሉ ይነቅፋሉ። የእስክንድርያን ትርጓሜ ቤት ይነቅፋሉ፣ ያጸይፋሉ። ሁሉም ብዙዎቹ እንደዛ ያደርጋሉ። እንግዲህ የራስን ታሪክ ለማግነን፣ ለማጉላት፣ ለማክበርም የበለጠ መንፈሳዊንን ለማለትም ይመስላል። በእኛ የምስራቆቹን የውጭ ታዛቢ ሰው አጥንቶናል። እኛ ስለ ራሳችን ከምንለው እንደ ሴባስቲያን ብሮክ ያሉት በኦክስፎርድ ዩኒቨርሲቲ ፕሮፌሰር በአብዛኛው በሶሪያ ላይ ነው የሰራ። እሱን ተከትለው ሌሎቹም ሰርተዋል። የኛን ከሶሪያ ጋር የሚያመሳስሉና ወደዛ መሰረት የሚጥሉ ብዙ አጥኚዎችና ሊቃውንት አሉ። በእነሱ ጥናት መሰረት የምስራቁ እንዲያውም እነሱ ለራሳቸው ከሚሰጡት ምዕራባዊ አካሄድ ወይም ከላቲኖቹ ብቻ አይደለም ከሌሎቹ በጣም የተለየ ነው የትርጓሜ መንገዳቸው ይላሉ። ይሄም ቅድም ከመግቢያ ጀምሮ ያነሳነውን እግዚአብሔር የማይለካ የማይወሰን የማያልቅ ኢንፋይናይት የምንለው ነገር የያዘና ትርጓሜ መሰረተ ሐሳቡ ማብራራት ነው የምንችለው። የተገለጠው ማብራራት ነው፣ ልንወስን አንችልም። ምክንያቱም ስለማያልቅ ድንበሩንም ስለማናውቀው እና የምስራቁ አካሄድ ይሄ ነው፣ በዚያ መንገድ ነው ይላሉ። ሶስት መሰረታዊ መገለጫዎች አሉት። የኛ የሱሪያ ምናምን ትርጓሜዎች ሶስት መሰረታዊ መገለጫዎች አሉት። አንደኛው ምሳሌያዊ ነው፣ በጣም ምሳሌ ይጠቀማል፣ ሲምቦል ማለት ነው። እና በዚህ ደግሞ አሁን አንቀጸ ብርሃን በጣም ሙሉ በሙሉ ማለት ይቻላል ምሳሌ ነው ራሱ አይደለም። አስተማሰልናኪ ዘኮንኪ እያለ ማለት ነው እንግዲህ መሶበ ወርቀ ማይጠንቱን ምኑን በውዳሴ ማርያም ያሉትን እያመጣ እንዳለ እና የምስራቅ ድርሰቶች፣ ምስጋናዎች፣ ቅዳሴዎች ብዙ ነገሮቻችን ምሳሌዎች ናቸው። አንዱ አማናዊ መገለጫ። ስለዚህ ያን ምሳሌ መተርጎም መብራራት ያስፈልጋል። ለምን ያን እንደምንል ለምን እንደዚያ እየጠራ እንደምናመሰግን ማብራራት ያስፈልጋል። ሌላው ይሄ ተቃርኖ የተቃርኖ አድናቆት ይሄ ፓራዶክስ የሚሉት ነው። ላዩን ሲያዩት የተቃረነ የሚመስል ግን በጣም ከፍተኛ የሆነ አድናቆት። ምክንያቱም የእግዚአብሔር ባህሪው የማይመረመር ረቂቅ፣ ምጡቅ፣ ስፉ፣ ምሉ የማይወሰን ሆኖ ሳለ በተወሰነ አንደኛ በእመቤታችን ተወስኖ መገለጡ፣ ሁለተኛ ደግሞ በሰው ውስን በሁሉ ቃላት ሐሳቦች መብራራቱ ሁልጊዜ የኛን ሊቃውንት ያስደንቃል። ይህን የመሰለ ነገር በብዛት በእኛ ድርሰቶች አለ። ቅድምም እንትን እየተብራራ ነበረ፣ በዜማም ሲባል የሰማሁት ይመስለኛል። እና ይሄ አንዱ የኛ ቤተክርስቲያን ትርጓሜ መገለጫ ነው። ሶስተኛ ብያኔን ይጸየፋል። ይሄ ሊሚት አያረግም፣ የመጨረሻ ውሳኔ ሰጥቶ አይሄድም። ክፍት ነው የሚተወው፣ እያብራራ መተው ነው። ይሄም ስለ እግዚአብሔርና ስለ ቃላቱ ስለ ምስጢረ መለኮት አይወሰኔነት አምኖ መሄድ ነው። የምዕራቡ ብያኔ ይሄ ዴፊኒሽን ምናምን ይስማማዋል። በእኛ ብያኔ የሚባል የለም፣ ማብራራት መግለጽ ነው እንጂ እሱ ይሄ በእኛ በምስራቆቹ ዘንድ በጣም እንትን ያለ ነው። የእንተ ኃይለ ማርያም መጽሐፍ በእነዚህ በሶስቱ ትርጓሜ መጽሐፉ ማለት ነው በእኛ ትውፊቶች ሙሉ በሙሉ የተሞላ ነው። በዚሁ መሰረት ነው የሚሄደው። ምናልባት እኔ እንደው አንድ አሁን ቀጥታ የሳቸው መጽሐፍ ላይ አንድ ሁለት ሶስት ሐሳቦች ሰጥቼ ነው የማጠናቀቀው። አንደኛ የቤተ ክርስቲያኒቱን ትውፊት ሙሉ በሙሉ ተከትለው ነው የሄዱት። ምናልባት ከዚህ ከነገረ በተለይ ከውዳሴ ማርያም ትርጓሜ አንጻር ብዙ እኔ ሰምቸው ማላውቀው ምናልባት አብነት ሊኖረው ይችላል። ስለመቤታችን ይሄ ንጽህትንም ሌላውንም ሲተረጉም ንጽህትም ነጽዋንን እንግዲህ ያው ወይም ደግሞ ቡሩክት አንቲንም ሲተረጉም የሚባሉ አሉ። እዚያ ላይ አንድ ተጨማሪ ቃል አላቸው። እሱን ብቻ ነው አዲስ ያገኘሁት። ይሄም መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስ አማልዳ የምታሰጥ ለጌታ ሲሆን ደግሞ መርገመ ስጋ መርገመ ነፍስ አርቆ በረከተ ስጋ በረከተ ነፍስን የሚያድል ክቡር ምስጉን በሚለው ትርጓሜ ላይ አዲስ የጨመሩት አገላለጽ ጌጋዬ አዳም ረሳተ ሔዋን የሌለባት የሚል ተደጋግሞ የመጣ አገላለጽ አለ። እኔ አዲስ ነው ይሄ። እንግዲህ አብነት ይኖረው ይሆናል ማላውቀው
ወይም የማናውቀው ማለት ነው። ከዚህ በቀረ በውዳሴ ማርያም በቅዳሴ ማርያም በትርጓሜያት ያሉት እንዳለ ትውፊቶቹ ወይም በሌሎች ደግሞ ከታሪኩ እንደሚያነሳው በሌሎች ትርጓሜያት የሚገኙት በደንብ አድርገው በትክክል አንድምታ በሚያሰኘው መንገድ በእኔ መረዳት መጥቷል። ምናልባት ይህን ቃል ወይ እንለምደዋለን ወይ የግርጌ ማስታወሻ ተጨማሪ ቢኖረው የበለጠ ጠቃሚ ሊሆን ይችላል። ጠቃሚ የሚሆንበት ያነሳሁትም በአንድ ምክንያት ነው። አሁን በዚህ ዘመን የጥንተ አብሶ ጉዳይ እኛ ሀገር መጥቶም የክርክር አጀንዳ ሆኗል። የክርክር አጀንዳ ያደረገው የምዕራቡ ቴዎሎጂ ነው እና የምዕራቡ ቴዎሎጂ ከካቶሊክና ከፕሮቴስታንት የሚመጣው ኦሪጂናል ሲን የሚል ኮንሰፕት አለ፣ ጽንሰ ሐሳብ አለ። ያ በምስራቆቹ ዘንድ አይታወቅም፣ የለም። የኛ ቃላቱ ራሱ የተወሰኑ ናቸው፣ የተመጠኑ ናቸው፣ ግልጽ ናቸው ለኔና ያንን ለመከላከል ነው የንታ ኃይለማርያም ወደዛ ይሄዱ ይመስለኛል። ግን ራሱ ቃሉንም ደግሞ ብናረቀው ሊያመጣ ይችላል። የምስራቅና የምዕራብ ሊቃውንት ካላቸው ክርክር አንዱ ጥንተ አብሶ ኦሪጂናል ሲን ይተላለፋል፣ እመቤታችን ላይ ብቻ አልተላለፈም ነው። ካቶሊኮች ሐሳቡ የነሱ መሰረታዊ ሐሳቡ ምንድነው? በዘር ነው የሚተላለፈው ነው። በዘር ማለት ወንድና ሴት ለጸኒስ በሚገናኙበት ጊዜ ዘር ከአባት አብራክ ሲከፈል በወንዱ ዘር አብሮ ኃጢያቱ ተከፍሎ ወደ ሴቲቱ ይሄዳል፣ አብሮ ይጸነሳል፣ ልጁም ያን ገንዘብ አድርጎ ያድጋል ነው። ያ ነው። ይሄ በምስራቃውያን ዘንድ ተቀባይነት የለውም። እንደዚህ ያለው ሐሳብ ወይም ትልቅ የመከራከሪያ ጉዳይ ሆኖ ለይቶ ጠርቶ ወጥቶ አያውቅም። ምናልባት በዚህ በትርጓሜያችን በሃይማኖት አበው በቅዳሴ ትርጓሜም ላይ አለ። ለምሳሌ ይትስክር ብና አበሳነ ዘትካት የሚለውን ሲተረጉም አበሳነ ዘትካት አለ ኃጢያት በዘር ይተላለፋል የሚሉ አሉና ከዚያ ሲለይ ብሎ መኖራቸውን ያውቃል። አጸይፎ ነቅፋቸው ነው የሚመጣ፣ ይነቅፋቸዋል፣ አይቀበላቸውም። የኛ ትርጓሜ ማለት ነው። ስለዚህ ያኛው በእኛ የማይታወቅ እና ያልመጣ ስለሆነ አውቀውም ያራቁት ያሸሹት ስለሚመስለኝ እኔ ማስታወሻ የግርጌ ማስታወሻ ያስፈልገዋል የሚል ሐሳብ የማቀርብበት ለዚህ ነው። ከዚያ ውጪ በሁሉም ትርጓሜያት የምናውቃቸው ጥንቅቅ አድርገው እኔ ስለሳቸው ምስክርነት ልሰጥ አይደለም፣ ግን የተረዳሁትን መመስከር አለብኝ። መቼም የበላ ሰው ሙያው ባይኖረውም የበላሁት ብሎ ማድነቁ አይቀርም አይደለም እንዴ? መጥመቅ መጋገር ባይችል ማድነቅ አይከለከልም መቼም። እንዲያውም ደግሞ በዚህ በሊትሬቸር ስለ ሂስ አንድ መሰረተ ሐሳብ አለ። ምንድነው ሂስ? አንድ ሰው ሳይጽፍ ለምን ይተቻል አይባልም የሚለውን ወይም ደግሞ አድናቆቱንም ይሁን ነቀፌታውን ለምን ይገልጣል አይባልም የሚለውን የሚያስረዱበት አንድ ሐሳብ አለ። መጽሐፍትን የሚተች ዝቅተኛ ወይም ደካማው ተቺ መጽሐፍን በመተቸት ከደራሲው ይሻላል የሚሉት አባባል አለ። ደራሲው ለራሱ ሙሉ ስለሆነ ማለት ነው እና አይነቀፍም። በዚያ መንገድ አንዳንድ ሐሳቦችን እንሰጣለን ማለት ነው። በትርጓሜያችን አሁን እንግዲህ ስለ ትርጓሜ ተነጋግረን ስለማናውቅና ይሄ የመጽሐፍ ምረቃ ስለሆነ በሰፊው ባይኬድበትም ግን አንዳንድ ትውፊቶችን በሰፊው ያስተምራል። ለምሳሌ ቅድም መምህር ገብረመድህንም ሲተረጉሙ ሰምታችኋል። ያው በእኛ ውዳሴ ወግናይ ለማዶናይ ብሎ ነው የሚጀምረው እና እሱንም ይተረጉሙና በኋላ ይሄ ቃለ ጸሐፊ ነው፣ ነገሩን ግን ቅድስት ወብጽሕት ብሎ ያመጣል ብሎ ወደዚያ ይሄዳል። እና አሁን ይሄ ማለት ምን ማለት ቃለ ጸሐፊ ነው ማለት ምን ማለት ነው? ይሄ በጣም ትልቅ መሰረታዊ ትውፊት ነው። ይሄ ማለት ምን ማለት ነው? የመጀመሪያው ደራሲ አልተናገረውም። ውዳሴ ወግናይ ለማዶናይ የሚለው የቅዱስ ያሬድ አይደለም። ቅዱስ ያሬድም ጽፎ አልሰጠንም። እሱ በቃል በመንፈስ ቅዱስ ገላጭነት አመሰገነ። ያን የሱን ድርሰት ጽፎ ለኛ የሰጠን ግን አርስት አይነት ሲሰጥ ርስት ምን ብለህ ትሰጣለህ ወይም ምን ብለህ ትጠራዋለህ ቢባል ውዳሴ ወግናይ ለማዶናይ ቃለ ጸሐፊ ነው ማለት ይሄ ነው። የሌላ ሰው ጭማሪ ነው እና ተርጓሚው ለይቶልን ይሄዳል ማለት ነው። የደራሲውን ድርሰትና በኋላ ያንን ጽፎ ያቀበለንን ሰው ለይቶ በይሄ በውዳሴ ማርያምም አለ። አሁን ሳሊ ለነ ቅድስትን ቅድም ሲተረጉሙ የቅዱስ ያሬድ መሆኑ በዚህ ይታወቃል። እዚህ ላይ የእሱ አካል አድርገው ሰጡት። እዛኛው ጋር ላይ ግን እሱ ዜማውን ለማሰራሸት ደርሶታል የሚል አይነት እና እንደዚህ አይነት ሰፋፊ ትውፊቶች የምንወስድበት አለ። ታሪክም ሲያነሳ በጣም በሰፊው ይሄ መጽሐፍም ብዙ ታሪኮችን ያመጣል። ትርጓሜያት እንግዲህ አንዱ ረቂቅ ምስጢርን ምግባራዊ መልእክትን ያስተላልፉ ብለናል። በዚያ ሰፊ እንትኖችን ይሰጣል። አንዳንድ እንግዲህ ጨለማ ሆኖ ለማንበብ አላመቸኝም እንጂ እኔንም
እንደው አንዳንድ ነገሮችን ማንሳት ተገቢ ነበር። ለምሳሌ አሁን ማርያም ማለት ልዕልት ማለት ነው። ቃሉ ልዕልት ማለት ነው ይልና ሮም አርያም ልዑል ማለት እንደሆነ ይላል አይደለም እንታ እና አሁን ሮም ልዑል ማለት ነው ወይ ብለን እንድንሄድ ያደርገናል ማለት ነው። እና አሁን የዘመናዊ ሱ ምን አድርጎ ነው የሚፈልገው ኢቲሞሎጂ ውስጥ ይገባል እና ሁለት መነሻ ያገኛል፣ እንደዚህ ያደርጋል፣ እንደዚህ ያደርጋል፣ ከዚህ ጋር የሚገናኝ አያገኝም። ይሄ ወደ የት ይወስደናል? እንዴት ስተት ነው ከየት አመጡት ሳይሆን ይሄ እንዲህ ብሎ አሁን ሮምን የእንተ ኃይለ ማርያም ከሌላ ነው ያገኙት ልዑል ማለቱን አይደለም። ይሄን ከየትኛው ቃል ከምን ነው የኛ ያገኘ ነው ብለን ሄደን እነዛ ምንጮች እንድንፈልግ አንዳንዴ እንደዋዛ ጣል ያደርጉትና ለምሳሌ በቅዱስ ኤፍሬም ትርጓሜ ላይ በውዳሴ ማርያም ትርጓሜ ላይ አሃዝ እግዚኦ መዋግደ ጸጋከ ስለሱ ሲናገር ታሪክ ሲያወራ እስኪል ድረስ ይሄን ያህል ድርሰት ደረሰ ይላል አይደለም። እና አሃዝ እግዚኦ መዋግደ ጸጋከ ያለውን እኔ አሁን በእንግሊዘኛው ሌላ ድርሰቱ ላይ ያገኘሁት ቃሉን ማለት ነው፣ በእንግሊዘኛ ነው ያገኘሁት። ስለዚህ ይሄ ራሱ ቃሉ ያለበት አንድ ድርሰት ነበረ። የኛ ሊቃውንት ያን ድርሰት ያውቁታል ማለት ነው። እኛ አልደረሰንም፣ ግን አግኝተው ጠቅሰውታል። ስለዚህ አንድ ቃል አለ ማለት ይሄን ትርጉም የሰጣቸው አንድ መጽሐፍ፣ አንድ ምንባብ ወይም አንድ ምንጭ አለ ማለት ነው። ወይም በሆነ ቋንቋ እንደዚህ ያለ ትርጉም ሊኖረው ይችላል ማለት ነው። እንደዚህ አይነት ነገሮችን ወደ ምርምር የሚወስዱ በጣም ብዙ ጠቃሚ ነገሮች አሉት። ከመንቀፋችን በፊት የምናይበትን አቅጣጫ ለመጠቆም የሞከርኩ ይመስለኛል። ይሄ ሰዋሰው ያልኩትን አሁን ይሄ ከመዝነበርኪ ውስተ ቤተ መቅደስ መላእክት ያመጽኡ ወትረ ሲሳየኪ የሚለውን እንዘ ያመጽኡ ሲል ነው ብለው ይተረጉሙታል። ይሄ ነው የሰዋስው ለውጥ ማለት ይሄ ነው። በነገራችን ላይ ወትረ ያመጽኡን እንዘ ያመጽኡ ማለት ነው። በአሁኑ ሰዋሰው በቃ እንዲህ አስብሎ የሚያስተረጉመው ይሄኛው ግዕዝ ነው ብሎ ያኛውን ይጠብቁና የአሁኑን ሰዋሰው ይሰጡታል። እና ሂስቶሪካል ሊንጉስቲክስ አጥኚዎች አሁን እነዚህን ነው የሚለቅሟቸው። አሁን በዚያ ሙያ ያለው ሰው ቢኖር አንዱ የሚለቅማቸው እነዚህን እያመጣ የትኞቹ ላይ ለውጥ መጥቷል፣ ምን አይነት ትርጓም አምጥቷል እያለ የሚያሳያቸው ናቸው። የታሪክ ልዩነቶችን ይተርካል። ለምሳሌ የሰብአ ሰገል ወርቅ ዕጣን ከርቤውን እንዴት እንደተቀበሉ ከአዳም ጀምሮ እንዴት እንደደረሰ በኋላ ደግሞ ወደ ዘረደሸት ይሄ በስንክሳርም በምንም ያለ ነው። የኛ ትውልድ ደግሞ ታሪክን እንደ ዶግማ እንደ ዶክትሪን ይዞ የሚጣላ ነው። መቼም አናውቅበትም። ግን እነዚህን ትርጓሜያት እኮ በአግባቡ ብናያቸው ብንሰማቸው ብዙ ያስተምሩናል። በጣም አስተማሪዎች ናቸው። ታሪክ አንድ ነው። በነገራችን ላይ ክስተቱ አንድ ነው ማለት ግን ሰዎች ያን ተረተው የሚተርኩበት መንገድ አይለያይም ማለት አይደለም። የተለያየ ምንጮች ይኖራሉ እና የኛ ሊቃውንት የቀደሙት ብሩሃን ናቸው። ለምንድን ነው ብሩሃን ናቸው የምንላቸው? ለምሳሌ ስለ ቆስጠንጢኖስ የሚተረከውን ታሪክ በሁለት ይተርኩታል። ሌሎችም ታሪኮች አሉ። ስንክሳር ላይ ሙሉ ነው። እንዲህ የሚሉም አሉ። ይሄ ሳያስሄድም ብሎ ዮሐንስ አፈወርቅ ላይ አፈወርቅ የተባለበትን አይደለም እንዴ? እንደዚህ ያሉ አማራጮችን ያመጣሉ እና ሁለቱንም አቅርበውልን ያ የጻፈው ሰው የሚቀበለውን አድልቶ ይሄስ አይደለም እንደዚህ ነው ብሎ የራሱን ለሱ የተስማማውን ወደ ኋላ ያመጣዋል። ግን የሌላውንም አይንቅም አይተውም። ታሪክን ራሱ እንዴት እንደምንረዳ እንዴት አድርገን መውሰድ እንዳለብን በሰፊው ያብራራል። እንግዲህ ይሄ ረቂቅ መንፈሳዊ መልእክት የሚለውን እንግዲህ ብዙ እዛ ውስጡ በጣም ብዙ ነው። በተለይ ይሄ የሰብአ ሰገሉ ላይ በጣም ሰፋ ብሎ እንደው ከተለመደው ጨመርመር ብሎ የተተረጎመ ይመስለኛል። በደንብ አድርገው ሂደውበታል። አሁን ይሄ እንደው በእውነቱ ዋሩ መዛግብት የሆሙን አሁን ሲተረጉሙ ልቡናቸውን ለትህትና፣ ሰውነታቸውን ለንጽህና፣ አፋቸውን ለጸሎት፣ እግራቸውን ለቁመት ብለው እንግዲህ ሳጥኑን ከፈቱ የሚለው ቃል በቃል ሊትራሊ ሲተረጎም አርሁ መዛግብት የሆኑ ሳጥኖቻቸውን ከፈቱ፣ መዝገቦቻቸውን ከፈቱ ነው። ግን ወደ ምስጢር ሲያመጡት ወደ ረቂቁ ቅድም ባልነው መሰረት ልቡናቸውን አርሁ መዛግብት የሆኑ ልቡናቸውን ለትህትና፣ ሰውነታቸውን ለንጽህና፣ አፋቸውን ለጸሎት፣ እግራቸውን ለቁመት ብለው ከዚያ ዋቡ ሁለቱ አምሃ ወርቀ ከርቤ ወሲነ የሚለውን ደግሞ ያመጣሉ። ሃይማኖታቸውን እንደ ወርቅ፣ ምግባራቸውን እንደ ከርቤ እንደ ዕጣን፣ ከዚያ ወርቅን ፍቅር፣ ከርቤን አንብ፣ ዕጣንን ጸሎት እያሉ ከዚያ በፊት ያሉት ይሄ ጽሩያነ ምግባር እንደዚህ በትርጓሜ በዚያኛው የምናውቃቸው በብዙ አሉ። እነዚህንም እስከ መጨረሻው አድርገው አቅርበውልናል። የእንተ ኃይለ ማርያም በጣም በጥሩ ሁኔታ ያው መጽሐፍት አንዱ ዓላማቸው መገሰጽ ስለሆነ አትህቶን እዚሁ ላይ የሰብአ ሰገል ታሪክ ትርጓሜ ላይ ብዙ ነገር ነው ያሉት። የነ እንጦንስ የነ መቃርስን
ሰይጣን የተአበዮ ፈተና እንዳመጣባቸው ክብራችን ከሐዋርያት ነው ከነቢያት የሚል ፈተና እንዳመጣባቸው ጌታ ደግሞ ገስጾ አባ እንጦንስን ወደ አንድ ቢትወደድ እንዴት እንደላከው አስካፍ የሚባል እንደላከው መቃርስን ደግሞ ወደ ሁለት አንስት ወንድማማቾችን አግብተው ወደ ኖሩ እንደላከው እንዴት እንደተማሩ አንድ አሁንም እንዴት እንደገሰጸ እንዲያሉ ብዙ ነገሮችን ያቀርቡልናል። መጨረሻ ላይ የማቀርበው ከዚህ መጽሐፍ ሁለት መሰረታዊ ነገሮችን ወስዳል። አንደኛ አከራካሪና አጠያያቂ ትምህርቶችን እናገኛለን። ቅዱስ ኤፍሬም ቅዱስ ያሬድ እመቤታችን ቅዱስ ኤፍሬምንና አባ ሕርያቆስን አምጥታ እነሱ ዘሩን እየነገሩት እሱ በዜማ አዜማቸው የሚል በውዳሴ ማርያም ትርጓሜም ላይ ያለ ነው። ይሄን አምጥተው እዚህም ላይ አስገብተውታል እና ስለዚህ የቅዳሴ አባ ሕርያቆስ ዜማውን ቅዱስ ያሬድ እንዳዜመው ይናገራል። ያ ነው ትውፊታችን። ግን ደግሞ ይሄ አከራካሪና አስተማሪ ነው በአግባቡ ከተማርንበት። አንደኛ ቅዳሴ ማርያም ይዘቱን ስናየው ለምሳሌ እስማኤላውያንን ያነሳል። በቅዱስ ያሬድ ደግሞ መሐመድም ዘመን አልተነሳም። ገና እስማኤላውያን አሁን ባለው በእስልምና ሃይማኖት መንገድ አልሄዱም። ስለዚህ ጥያቄ ያስነሳል ማለት ነው። ድርሰቱ ተጨምሮበታል ማለት ነው? ዳብሯል ማለት ነው? አድጓል ማለት ነው? ወይስ ደግሞ ዜማው በኋላ ተዚሞ ይሄ በውዳሴ ማርያም አንቀጽ ተነግሮ ነው የሚሉ አይነት ጥያቄዎችን ሊያስነሳ ይችላል። እንዲህ ያለ ታሪክ ማለት ነው። ከዚህ ማለፍ ያሉ ጥያቄዎችን እንድናነሳ ያደርገናል። በቅዳሴዎቻችን ላይ ብዙ ሰዎች ጥያቄዎች ስላላቸው የቅዳሴዎቻችን እድገት እንድናጠና እንድንመረምር ብዙ ነገር ፍንጭ ይሰጠናል። ለምሳሌ ይሄ አብ ወልድ ወመንፈስ ቅዱስ ይፈጽሙ አብ ወልድ ወመንፈስ ቅዱስ ይገብሩ አብ ወልድ 27 ጊዜ ራሱ ይዘቱን መከራከሪያ የሚያደርጉት አሉ። ለምሳሌ እዚያ ላይ አብ ፀሐይ ወልድ ፀሐይ እንዲህ የሚሉ ድርሰቶች አሉ። በነዘርዓ ያዕቆብ ዘመን ደግሞ ከዚያ ሥላሴ በአንድ ፀሐይ ነው በሶስት ፀሐይ የሚመሰሉት የሚለው ክርክር ደግሞ ነበረ እና ይሄ ቀድሞ ከነበረ ያ ክርክር እንዴት ሊከሰት ቻለ? እንዴት በዚህ አልተዳኘም? የሚል ጥያቄ ሁሉ ያስነሳል ተጨማሪ ማለት ነው። እሱ ብቻ አይደለም ደግሞ ለዛ ራሱ ለክርክሩ መልስ ሆኖ በኋላ ዳብሮ ቢሆንስ በነበረው ቅዳሴ ላይ እንዲህ ያለ ይዘት ክርክሩን ለማቋጨት ተጨምሮበት ቢሆንስ? ሌላው ደግሞ ብዙዎች የሚያነሱት ምናልባትም እኔን ጨምሮ እንዲጠና የምፈልገው ቅዳሴ ማርያምን ይሄ አብ ወልድ መንፈስ ቅዱስ የሚለው ዝርዝሩ ራሱ አንደኛ እስልምና ከተነሳ በኋላ ተደርሶ እስልምና አንድ ገጽ የሚል ስለሆነ ያ መልስ ለመስጠትም ጭምር እና ለማብራራትም ጭምር የተደረሰ ቢሆን የሚል ጥያቄ ያስነሳል እና ብዙ ጥያቄዎች ብዙ ምርምሮች እንዲነሱ በአግባቡ እንድናጤናቸው ትውፊታችንን እንድንመረምር ይሄኛው እንዴት ሊመጣ ቻለ እያልን እንድናይ የሚጋብዝ መጽሐፍ ነው። በመጨረሻ የማነሳው መጽሐፉ ራሱ ትርጓሜው ሳይሆን አንቀጸ ብርሃን ራሱ የምስጋና ድርሰት ነው ብያለሁ ቅድም። ምስጋናው ደግሞ ለእመቤታችን የቀረበ ምስጋና ነው። በእኛ ዘመን ደግሞ እመቤታችንን አብዝቶ ማክበር ማመስገን የመጣው ከዘርዓ ያዕቆብ በኋላ ነው የሚሉ መናፍቃን አሉ እና ከዚያ በፊት እመቤታችንን ማመስገን ምን ያህል መሰረት እንዳለው ምን አይነት ድርሰቶች እንደነበሩ ውዳሴ ማርያም በውጭ አለ፣ ሌሎችም ድርሰቶች አሉ። በእኛ ቤተክርስቲያን ሊቃውንትም እዚህ ኢትዮጵያ ውስጥ ስላልተደረሰ አንድ ድርሰት የኛ አይደለም አንለውም። ግን ደግሞ እኛም ጋር የተደረሰ እኛም ሊቃውንት ሲያመሰግኑበት የኖረ ከዚህ የተሻለና ከዚህ የገነነ አገላለጽ ከነ ዘርዓ ያዕቆብ በኋላ አለ ወይ ብለን እንድንጠይቅና ቤተክርስቲያናችን ከነ አባ ጊዮርጊስም በኋላ ከነ ዘርዓ ያዕቆብም በኋላ ከነርሱ በፊት ከነበረው ጋር በትውፊት በምስጋና በስርዓት አምልኮ በምስጢር ባካሄድ ልዩነት የሌላት አንድና ወጥ መሆኗን የሚያስረዳ ነው። ያን ደግሞ በትርጓሜውም ቅድም እንዳልነው መምህር ኃይለ ማርያም ጥሩ አድርገው አገናኝተው ከውጮቹም በእኛ ሀገር ካለውም ትውፊት አዋህደው አቅርበውልናል። ይሄ መጽሐፍ ብናነበው በብዙ መንገድ የምንጠቀምበትና ቅድም ከመምህር ገብረ መድኅን ትርጓሜ እንደሰማነው እንደ ውዳሴ ማርያም እንደ ቅዳሴ ማርያም የቻለ በየዕለቱ እንደው አልባ መነኩሴ አሁን ይኑር አይኑር አላውቅም እንጂ በዋልባ እንኳን በዚህ በጦርነት ዘመን ግን ደግሞ ላልቻለም በፍልሰታ በሌላው እንደሚደረገው እኔ ተያይዞም በዛው በፍልሰታ ቢተረጎም ቀን ቢሰጠውና እየተሰማ እየታወቀ ቢሄድ ጥሩ ነው። ሌላው መምህር ኃይለ ማርያም መግቢያው ላይ የቅዱስ ያሬድንና የድርሰቶቹን ታሪክ በጣም እኔ እስካሁን በደንብ አንድ ወጥ ሆኖ በአጭሩ ግልጽ ሆኖ ጥሩ ለብዙዎቻችን ሊረዳ በሚችል የቀረበ
በጣም ጥሩ መግቢያ ሰርተውለታል እና ይህን መግቢያ ራሱን የቻለ እንደው በይዘቱ በገጹ ማነስ እንወስነው ካላልን በቀር እንደ መጽሐፍ የሚቆጠር ይዘት ያለው ነው። ይህን ግሩም መጽሐፍ እያነበብን እያስነበብን እንድንጠቀም ጋብዛለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።